ተቀብላ ፍርዷን እስር ቤት ናት። 5 ዓመት ነው የባህሬን መንግስት የፈረደባት። ፍርዱን አቅልሉልኝም አይደለም ጉዳዩ ስወጣ ንብረቴን ይዤ ልሂድ ነው። ባዶ እጄን አልላክ። ጸጉር ቤት የተሽጦ ንብረቴን ሊሰጠኝ ንብረቴን ይዤ ልሂድ ነው ጥያቄው እንጂ እንደዛ። እኔ ደግሞ የመሰለኝ ምንድን ነው ያው ሌላ ነው የመሰለኝ ትፈታ ምናምን እንደዛ የምትይመስለኝ አይደለም። በፍጹም ክሷንማ ማንም የባህሬን መንግስት የፈረደውን ማንም ማስነሳት አይችልም። አይደለም እኛ ግለሰቦች ኤምባሲም ማድረግ አይችልም። ግን አትሊስት ወይ ድምፅ ወደናት ኤምባሲ ድምፅ መሆን ከቻለ ኤምባሲ መንግስት የባህሬን መንግስት ገንዘብ እንትኗን ንብረቷን ከባድ ነው ነገሩ። በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። እስከ ኤምባሲ ድረስ ባህሬን በዛ ሰዓት እኔም ትንሽ ኮንታክቱ ስለነበረኝ ኤምባሲ የኮንስላንት የነበረው ባህሬን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቀሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣኋቸው፣ እንዲህ ያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይህንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነው። እና አቤት አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጀሩ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከከሳሾቿ ጋር አስታርቋት ነበር እንዴ? አይደለም። ከብዙ ጋር ተነጋግታለች ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያን እሷም ኢትዮጵያን እረዳለሁ የምትለው ፊልምም በሙሉ ሰርታለች እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው። ነገርኩሽ እኮ ዶክተር አብይ የገባበት ነው። በቃ አስቀያሚ ታሪክ ነው። በመጨረሻም ያው ብዙ ወንጀልም አለ። ያው ከዚህም የበለጠ ነበር የተጠበቀው ግን ያው ታሰረች። ታስራ ምዛ እንግዲህ ያው የምታያቸው እህቶች እንግዲህ የሚናገሩት እረፍት እንዳለ ነው። ብዙ ሰው ነው የሚናገረው። አንድ ሰው ብቻ ሳይሆን ብዙ እህቶች ናቸው የሚያለቅሱ። ጋር የነበሩ ከሷ ውጭ ቆይ አንዴ እኔ የሰማሁትኝ ዶክተር አብይ ያስታረቃት ከኤምባሲ ሰው ጋር ፐርሰናል ጸብ ነበረ። ዶክተር አብይ አስታረቃት ባህሬን ቪዚት በሄደ ጊዜ ነው የሰማሁትኝ። ይሄ ግን ኮንሰል ይኸውልሽ መጀመሪያ ድሮ እሷ እረዳለው እያለች ብቻ ወሬው በጣም ያስጠላሻል። እሷ የምትለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። ከዛ በመጨረሻ በጣም ችግሩ እየበዛ ሲሄድ ቆንሰላንት ራሳቸው ይሰባሰቡና በጣም ጎበዝ ልጅ የተማረች ልጅ አለች፣ የነጭ ሚስት ናት። እሷ መርዳት ትጀምራለች። እንዴት አንቺ አበሻዎችን ትረጃለሽ በሚል እንዲያውም ትንሽ ጓደኛው ነበረው ሁለቱ ማለት ነው። ይችኛዋም ያው በሰለጠነ እንትን ነው የምትረዳቸው ልጆቹን ማለት ነው። ከኮንስላንት ጋር ግንኙነት አላት፣ ዱባይ ካለው ኤምባሲ ጋር ግንኙነት አላት። ጥሩ ትጽፋለች፣ ጥሩ ታነባለች እና አረበኛውንም እንግሊዘኛውንም ትንሽ የተሻለ ለውጥ ሲመጣ ያው ከእሷ ጋር ይጣላሉ። በሚጣሉበት ሰዓት በኢየሱስም በቃ የሆነ የማፊያ ግሩፕ ነው የሚመስልሽ። በቃ ማፊያ ታውቂያለሽ፣ ማፊያ እና እንደዚህ አይነት ነገር ተፈጠረ። ብዙ ልጆች ይታሰራሉ፣ ብዙ ልጆች ያለቅሳሉ፣ ብዙ ልጆች ዋይ ዋይ ይላሉ። እሷ ደግሞ ኤልሲ ደግሞ በዚህ በኩል ትመጣና ኖ ይሄንን ነገር አድርጌያለሁ ትላለች። ብቻ በቃ ትንሽ እንትን ያለ ነገር ነው። ከዚያ መጨረሻ ላይ መጀመሪያ ታስራ ወጣች እኮ መጀመሪያ ታስራ፣ ይሄ እኮ የሁለተኛዋ ነው የሶስተኛዋ ነው ገባች። መጀመሪያ ጊዜ ታሰረችና እጄ ላይ ያለ አረብኛውን ቻትጂቢቲ ላይ ትራንስሌት አድርጌው አንብቤው የተከሰሰችው በሰዎች ህገወጥ ዝውውር ነው። ያመጣቻቸው ሰራተኞች ብዛት፣ ደሞዝ ለምን ያህል ወር እንዳልተከፈላቸው ኤቭሪቲንግ ሜንሽን ተደርጓል፣ ተጠቅሷል እዛ ጋር። ስለዚህ ኦልሬዲ ተፈርዶባት ፍርዷን ጨርሳ ነው የምትወጣው። ጨርሳ ስትወጣ ግን ዲፖርት ነው የምትደረገው። ስለዚህ ይቺ ልጅ የባህሬኒ ሚስት ነበረች፣ የዜጋ ሚስት ነበረች፣ ውርስ አላት፣ ጸጉር ቤት አላት። ስለዚህ ንብረቴን ይዤ ልውጣ ነው ባለ። እንደዛ ከሆነ ትክክል ነው። ወንጀለኛም ብትሆን የፈለገ ነገርም ቢሆን የምንተባበራት ነገር ካለ በዚህ እንተባበራት። ግን አሁን ይሄ ሌላ ነገር ከሆነ ግን የባሰ ሌላ ጣጣ ነው የሚመጣው። የተበደሉት ልጆች ሊመጡ ይችላሉ። እሱ መስሎኝ ነው። በደሏንማ አምነን ይቅርታ ጠይቃ ተጸጽታ ነው። ግን ምንድነው ንብረቷን ብቻ ይዛት የባህሬን መንግስት ጥሩ አትሊስት እሷ ካሳም ትካስ የበደለቻቸውን ሰዎች። አሁን እዚህ ከታች ያለችው በማነው ስሟ ዳናዊት እህቴ በእሷ ምክንያት ሞታለች ነው የምትለው። በጣም ታሪክ አለው። በጣም ከዚያ የበለጠ ታሪክ አለው። በጣም ታሪክ አለው። በወንዶች ይሄ በፕሮቴን እንደዚህ ማለት በሴተኛ ዳሪ ዛብ ያደረገችው በጣም አስቀያሚ ታሪክ አለው በጣም እኮ። ግን የሰው ልጅ ሁለተኛ እድል ይገባዋል። ይገባታል።
ኦፍኮርስ 5 ዓመት ልጇን አታለች። ልጇ ደግሞ ያለ እናት መቅራት የለባትም። ያ ኦኬ። እኔ እንደዛ አልመሰለኝ። እኔ እኮ አሁን ሌላ ነገር የምትመስለኝ ዛሬ ነው እንግዲህ ልግባ ያልኩሽ። በቃ ገብቼ አንቺን፣ ምክንያቱም በጣም አስቀያሚ ነገር ስላለ ነው። ደግሞ የቆየ ታሪክ ነው። ቢያንስ 11-12 ዓመት ይሆኗል ታሪኩ። እና ግን 5 ዓመት ቅጣት ለአንድ ሰው የባህሬን መንግስት የፈረደባትን አምና ተቀብላ ተቀጣ ተጸጽታ ይቅርታ አድርጉልኝና ህዝቤ ጋር ተቀላቅዬ ሁለተኛ እድል ይሰጠኝ ልኑር፣ ንብረቴን ደግሞ ይዤ ልውጣ። ታዲያ ምንድነው የሚያስፈልገው? አሁን እንደዛ ለማድረግ ምንድነው ያን ምንድነው የከሳሾቿን በሷ የተበደሉ ኢትዮጵያኖችን ጠይቀን ፈልገን ይቅርታ እንዲያደርጉላት ጠይቀን ኤምባሲም ድምፅ እንዲሆን ጠይቀን ያው ከተቻለ ኤምባሲ ንብረቷ እንድትወስዱ ማድረግ ከቻሉ። ኦኬ። እኮ ልጅቷ ስታለቅስ እየተከሰሱ ነገር እርግጥ አይደለም፣ ሙከራ ነው። አትሊስት መሞከር። ከዛ ካሳ እንድትከፍል። ስንት ዓመት ሆናት? አሁን ስንት ዓመት ሆኗታል? 2 ዓመት ከምናምን ሆኗታል። ወደ 3ኛ ዓመቷ እየሄደ ነው። እኔ የአረቦችን ህግ አላውቅም። እናንተ የምታውቁት እናንተ ስለሆናችሁ ምናልባት አመክሮ ምናምን የሚባል ነገር ካለው አመክሮ የሚተባበራት ከሆነ ያው ልጅቷ ጥሩ ግንኙነትም እኮ ነበራት ከኤምባሲ ጋር። ግን ከኤምባሲ ጋር ግንኙነት ቢኖርሽ አምባሳደሩ ጓደኛሽ ቢሆን ህግ ከጣስሽ ህግ ነው። ማንም ማንንም ሊያስጥል አይችልም። ኤምባሲ ሰራተኛ ራሱ ብትሆኝ አይደለም ኤምባሲ ጋር ሪሌሽን ስላለሽ ቀርቶ ኤምባሲ ሰራተኛ ብትሆኝ ራሱ የሀገሪቷን ህግ ከጣስሽ በምትኖሪበት ሀገር ህግ ነው የምትጠየቂው። እዛ ሀገር ሰው አሁን ለምሳሌ ታስራለች 5 ዓመቷን አትጨርስ ወደ ዲፖርት ስትደረግ ንብረቷን አይሰጧትም? መንግስት ይሰጣታል ፕሮፐርቲዋን። ሂውማን ትራፊኪንግ ነው ገባሽ? የምትከሰሽበት ወንጀል ይወስነዋል። እንደዚህ አይነት ከባድ ወንጀል ስትከሰሽ ንብረትሽን መንግስት ሊወስዱ ይችላል። ታዲያ አሁን እኮ የኛ ልጆች ይቀራሉ አላሉ እኮ ምንም እኮ የሚመጣ ነገር በዚህ አይነት ኤምባሲ ምናልባት ሰፖርቲንግ ሌተር ምናምን ካስገባላት እና ያንን እሷ ለተበዳይ ካሳ ለራሷ ብቻ እኮ አይደለም ንብረቷ ብዙ ስለሆነ አትሊስት ለተበዳይም ካሳ እንድትክስ። አሁን እዚህ ጋር ያለችው እህቴ በእሷ ምክንያት ሞተች፣ እሷ አምጥታ ብላለች። ቪዲዮ አብርታ ማስረጃ አቅርባ እንድታወራ እየጠበቅናት ነው። እናቴ እንዳትሰማ ጎረቤት ልሂድ ብላ ነው። ልክ እንደዚህ